ጤና ይስጥልኝ እንደምን ቆያችሁ። እንግዲህ የትግራይ ፕሬዝዳንት ጀነራል ታደሰ ወረደ በአዲስ አበባ ከጠቅላይ ሚኒስትር እና ሌሎች ሚኒስትሮች ጋር ውይይት ካደረጉ ከዛም በኋላ የስራ ጊዜያቸው እንደሚራዘም ከተነገረ ከአንድ ሳምንት በኋላ ማክሰኞ ማታ ፕሬስ ኮንፈረንስ ሰጥተዋል። እንግዲህ የፕሬስ ኮንፈረንስ ከዚህ በፊት ከነበረው የታደሰ ወረደ ወይም የወዲ ወረደ ፕሬስ ኮንፈረንሶች የተሻለ አርቲኩሌሽን የነበረው ማለት ስቲል ረጅም ነው፣ 2 ሰዓት ነው ወይም 80 ሰምቲንግ ደቂቃ፣ ግን በተሻለ ዋና ዋና ነጥቦችን ለማግኘት ቀለል ያለ ቢሆንም ከወቅቱና ከኮንቴክስቱ ከአውዱ አንጻር ብዙ ትኩረት የሳበ ነገር ነው የነበረው። ማለት በደንብም በጥልቀት ማየትም የሚፈልግ ወይ የሚጠይቅ ሆኖ ነበር። እንግዲህ መጀመሪያ 7 ቀን ራሱ ተቆይቶ ያን ቀን ለዛውን ደግሞ ማታ ላይ ለምን አስፈለገ ከሚለው ስነሳ ያን ቀን የህወሓት ማዕከላዊ ኮሚቴ አባላት ለስብሰባ ወደ አክሱም እየተጓዙ የነበረበት ቀን ነው። ያን ቀን በአጋጣሚም አይመስለኝም ማለት እንዴት በአጋጣሚ ይሆናል፣ ኢንፎርሜሽን ኖረዋል። የካቢኔ ስብሰባ ጠርቶ ነበር። ያ ማለት የካቢኔ ስብሰባው ዲሌይድ እንዲሆን አስቦ ነው የሚሆነው። ፓወርም ኤክሰርሳይዝ የማድረግ ነገር ነው የሚሆነው። ምክንያቱም ከወራት በፊት አሁን ቀኑ ለማግኘት አልሞከርኩም እንጂ ከወራት በፊት ልክ እንደዚህ ስብሰባ አክሱም ላይ አስበው የካቢኔ ስብሰባ አለኝ በማለቱ ምክንያት ካንስል እንደደረገ ሰምቼ ነበር፣ እንደተሰረዘና ያው መቀሌ ላይ እንደደረገ። እንግዲህ ቦታ መቀየር ለምንድን ነው ድባብ የሚፈልጉት ሚለውን ለራሱ እንችላለን እናወራበት እንችላለን። ዞሮ ዞሮ የካቢኔ ስብሰባ ግን ብሎስ ጠርቶ አልተገኙም። ማለት የተገኙ አሉ፣ ግን ምልዓተ ጉባኤ አልተገኘም። ኢቭን ከህወሓት ከፍተኛ አመራሮች መካከልም ሳይገኙ ቀርተዋል። ግን የእሱ ደጋፊ ወይም ወደሱ እንደሚያዘነብሉ የሚገመቱ እንዲያውም የሚታወቁ ማለት ነው። ስለዚህ ያም እንዳበሳጨው አንዲያ ታሳቢ ተደርጓል። ሁለተኛ ነገር ደግሞ የግል ሚዲያዎችን መጥራቱ እንዲያውም በመጨረሻው ላይ ፕሬስ ኮንፈረንሱ ከጨረሰ በኋላ ለትግራይ ቲቪ እና ለድምፅ ወያነ አስጠንቅቋቸዋል። እንዳትቋረጡት ወይም ትቋረጡታላችሁ እንደዛ አይነት ነገር ማለት ነው። እነሱም እንዳለ ወስደው ሰቀሉት። ሁለት የግል ሚዲያዎች እዛ ላይ ስለጠሩ እነሱ ያው ሙሉ እንደሚያቀርቡት ግልጽ ማለት ስለሚሳጡ ማለት ነው። ያንን ማድረጉ ራሱ ስለስብሰባው መሰማቱ በማታ መስጠቱ የእሱ አቀራረብ ራሱ እንደዚህ እነዛ እንትን የሚያደርጉ ነበሩ። ይሄ ነው እዛ ላይ የነበረው ነገር። እንግዲህ ደጋግሜ ካየሁት በኋላ 9 ነጥቦች ላይ ነው የሚጨምቀው። ትንሽ ከዛም ሊጨመቅ ይችላል የተናገርኩኝ። እያንዳንዳቸው ላይ ምንድን ነው እያለን ያለው የሚለውና ተዛማች የምናውቃቸው መረጃዎች ጋር አገናኝቼ አቀርባቸዋለሁ። ይሄ ለምንድን ነው አስፈላጊ የሚሆነው? አንድ እዛ ውስጥ ያላቸው ነገሮች በተሟላ ሁኔታ ተዘግቦም ስላየሁት ነው። ሁለት ለቀጣይ ትንታኔያችንም መነሻም ስለሚሆን ጭምር ነው። እዚህ እያንዳንዳቸው ላይ ደግሞ የሚሰጠን መረጃዎች አሉ። ሁልጊዜ ወዲ ወረደ ሲናገር ይሁን ነገር አይጠፋም። የአሁኑ ላይ ሞር ቱ ዘ ፖይንት ነው ብለው ፊል ቢያደርጉም ብዙ ሰዎች ለምሳሌ 30 ዓመት አካባቢ አብሬው ሰርቻለሁ ያለኝ ሰው ወይ ደግሞ ከዛ ጊዜ ጀምሮ አውቀዋለሁ፣ ያው ሁሌ ከሱ ያልሰራ ሰው ነው፣ በጣም ቱ ዘ ፖይንት ነው ያወራበት ነው ቢልም ስቲል አንዳንድ ጣል ላይ ያደረጋቸው ሄዱ ነገሮች አሉ። ሆነ ብሎ ይሁን ምናምን መገመት ይችላል። አሁን አንዳንድ ሰው ፍረስትሬት ስላደረገ ነው ብሎ ሲተረጉመው፣ አንዳንድ ሰው አሰርቲቭ ሆኗል ተጋፊ ሆኗል ሲል፣ አሴም ታይም ደግሞ የህወሓት ማዕከላዊ ኮሚቴ ላይ እሱ ስለሆነ አጀንዳ የሚሆነው እሱ ወይም ጊዜ ያስተዳደሩ የሆነ ዲፌንስ ደግሞ ነጥቦችንም እያስያዘ እንደሆነ መረዳት እንችላለን። ስለዚህ የህወሓት ማዕከላዊ ኮሚቴ ክርክር ማለት የሚቀርቡትን ነገሮች ናቸው ኢቭን ነው ወይ እየሰማን ያለ ነው ማለት እዚህ ላይ የምናገኘው ማለት ነው። ቶሎ ቶሎ ነው የሚሄደው በጭሩ ለመጨረስ። እንግዲህ የምናገረው ነገር ብሎ አጀንዳ አድርጎ ያስቀመጠው አዲስ አበባ ለምን ሄድኩኝ፣ እዛ ምን አይነት ሁኔታ ነበረ፣ ምን ይዤ ተመለስኩኝ፣ ከተመለስኩ በኋላ ወይ ደግሞ ከዛ ጋር ተያይዞ ትግራይ ውስጥ ያለው ሁኔታ ምን ይመስላል፣ አሁንስ ምንድን ነው ያለው፣ ይሄን ነግራችኋለሁ ነው ያለው። ይሄን ያለ እንደነገር እንግዲህ እናየዋለን። እንግዲህ ማስተዋወል ያለባችሁ ከሱ ፕሬስ ኮንፈረንስ በፊት የነበረው 7 ቀን እሱም በተለያዩ ለሱ በሚቀርቡት ሚዲያዎች መረጃ እየለቀቀ አጸፋና ደብረጽዮን እየለቀቁ ቆይተናል፣ እየተወራወሩ ማለት ነው። እነዛን ነው
ክላሪፋይ የሚያደርጋቸው። ቃል በቃል ግን አይደለም። አንዳንዶቹን ያው ድሮፕ ያደርጋቸዋሉ። ያው ስናገር ታዩታላችሁ። አንድ ለ3 ወራት ግንኙነት አልነበረም ከፌዴራል ጋር። ይሄ እንግዲህ ከጀርባ ሲናገር ሲዶልት ነበረ። በዙም እየተገናኘ በተለይ ከና አብርሃም በላይ የቆላ ጉዳዮች ሚኒስተሩ ማለት ነው የብልጽግና ከፍተኛ አመራር ከሱ ጋር እንደዚህ የሚባሉ ነገሮች ነበሩና ያን ዲስካውንት ለማድረግ ነው ላለፉት 3 ወራት ማለት መቼ ነው እንግዲህ ታህሳስ ወደ አዲስ አበባ ተጉዞ ከጠቅላይ ሚኒስትር ጋር ከተገናኘ በኋላ ማለት ነው። አንዳንዶች ከጸለምቲ ውጊያ በኋላ ሲሉ ሰምቻለሁ። ትክክል አይደለም። ለምን ጸለምቲ ውጊያ ጊዜማ ማለት ከዛ በፊት የነበረው 1 ወር ልዩነት አልነበረውም። ጸለምቲ እንትን ላይ ደግሞ ቴሌቪዥን ላይ ሞቶ ተናግሯል። ከፌዴራል ጋር መወያየት ሀሳብ እንዳለውና ሲመቻች እንደሚሄድ ግን ያው ያ ሳይሆን ቀረ። ስለዚህ ከፈረንጆች ገና ጊዜ አካባቢ ጀምሮ ጃንዋሪ 20 አካባቢ ስንቆጥሮ 3 ወር ነው ያን ማለቱ ነው። ቢሮዎች ግን እያንዳንዱ ቢሮ የግብርና ቢሮ፣ ትምህርት ቢሮ ምናምን ግን ከየሚኒስቴር መስሪያ ቤቱ ጋር ቋሚ ግንኙነትና ሪፖርቲንግ ነበራቸው። እኔ ሄጄስ አዲስ የነገርኩት የሰጠሁት ነገርም አይደለም። ኦልሬዲም እኮ ግንኙነት አለ። እኔ አልነበረኝም ግን ኦልሬዲ አለ። አዲስ ነገር አይደለም ነው። ኦኬ። ከዛ መጀመሪያ ሪፖርት እንደምልክ ነበር የተነገረኝ። በኋላ 1 ቀን ሲቀረው ራስንም ታቀርበው ተባልኩኝ። ከዛ በሩጫ አዘጋጀሁ ነው የሚለው። እዛ እነማን እንደሚገኙ ያወቅኩት እዛው ስደርስ ነው። የፌዴራል ሰዎች ነበሩ፣ ጌታቸው ነበሩ። እኔ ጋባይ ስላልሆንኩ ይሄ አይመለከተኝም ነው። ያው እዚህ ጋር ብዙ ነገር ስለተባለ ነው። ሌሎችን ይዤ መሄድ ይችል ነበረ። መጀመሪያ እንዳልሄድ ያሳቀቀኝ አሁን እዚህ ጋር እንዴት አድርገው እንደሚናገራት ያው እንግዲህ መጠራጠር ያለመታመን ነገር ስላለ ሰው ቢይዝ ጥሩ ነበረ። ነገር ግን ወደ መግባት ይፈቀድለታል አይፈቀድለትም ሳላቅ ይዞ መሄዱን ሳልፈለግኩ ነው። ይሄ የሚለው ስለማን ነው? አማኑኤል አሰፋ ነው። የእሱ ምክትል ፕሬዚዳንት የህወሓት ምክትል ሊቀመንበር አማኑኤል አሰፋ ነው። የህወሓት ጽሕፈት ቤትም እሱን ነው ይዞላቸው የሚፈልጉት። ከነሱ መካከልም ማለት ያው ደብረጽዮን ሞንጆሪኖም የግድ ከነሱ ጋር የተሰለፈ የተሻለ የሚሉት ሰው እሱን ስለሆነውና ያለፈው ጊዜ ለህወሓት እውቅና ስለማልሰጥ እሱ ማግኘት አልፈልግም እንደዛ አይነት ነገር ብቻ ተብሎ ጠቅላይ ሚኒስትሩ ጋር ወደ ብቻውን ነው የገባው። ነገር ግን አሁን ሳስበው ሌሎችን ከፕላን ቢሮ ከካቢኔ መያዝ ይችል ነበር ይላል። አሁን እዚህ ጋር ነው ምን እያለ እንደሆነ የሚገባን። እንዴ አማኑኤል እኮ ካቢኔ ነው ያለው፣ ግን የህወሓት ስራ አስፈጻሚ ያልሆነ ከካቢኔ ሰው ሊጨምር ይችል ነበር ወይ ቴክኖክራት ቀጥታ ከፍተኛ አመራር ስራ አስፈጻሚ ማዕከላዊ ኮሚቴ ያልሆነ ሰው መጨመር ይችል ነበር። ለመከላከያ ጠቅመኝ ነበር ነው ነገሩ። ኤኒዌይ ማለት እሱ ይሄ ብቻም አይደለም ምክንያቱ። ሌላም ሰው ቢልኩ እነሱ ነጥቦች አጀንዳ ሲዘው ሊልኩ ይችላሉ። እሱ ደግሞ የራሱን ኢንጌጅመንት በራሱ መንገድ መምራት ስለፈለገ እንትን እንዳያደርጉበት ነው። ይሄ ነው እንግዲህ ትርጉሙ ማለት ነው። ወይም እዚህ ጋር እያለን ያለው ነገር ለወራት የቆየ ዱለት አይደለም። ግንኙነቶች እኮ አሉ። እኔ ብቻ አይደለም ያለኝ ማለት እኔ አይደለሁም። ፕሬዚዳንት ኦፊስ የለም፣ ግን እያንዳንዱ ቢሮ አለው። አማኑኤልን ደግሞ ይዤ አልሄድኩት በዚህ ምክንያት ነው። ፖይንት የህወሓትን ከፍተኛ አመራር ይዤ መሄድ አልችልም ነበረ አትገናኝ ካልሆነ በቀር። ያቺ ነች። ጥሩ። ስለ ፋና ዶክመንታሪ የፋና ዶክመንታሪ አም ሶሪ ያለበት ነው። የፋና ዶክመንታሪ ነው። በኋላ ኢቲቪ ላይ እንደተሰቀለ አይቼዋለሁ። ዋናው እዛ ላይ ይሄ የተሰራ ስራ ነው ሪፖርት የተደረገው ትክክል ነው። ከእያንዳንዱ ቢሮ የመጣ ካቢኔ ላይ የተወያየንበት ነው። እሱ ነው ጨምቄ የሰራሁት። ሲሰራም ተሳትፈዋል ቢሮዎቹ። በተለይ መተርጎም ምናምን ላይ ያገዙ ቢሮዎች ነበሩ። መጨረሻ ሰዓት ላይ ፎቶዎቹ መጨረሻ ሰዓት ላይ ነው ፎቶ ተጨምርበት ሲባል የጨመርኩት ሰው ከየቢሮዎቹ ነው። ግን ፎቶዎቹ በየሚኒስቴር መስሪያ ቤቱ ይገኛል። እያንዳንዱ ቢሮ ከፌዴራል ሚኒስቴር መስሪያ ቤቶች ጋር ስለሚገናኝ ይገኛል። እኔ ባልጨምሮም ነበረ። ከዛ በኋላ ግን ዶክመንተሪ አይደለም የሰራሁት። እዛ ውስጥ ያሉ ችግሮች ናን ካልተጠቀሱ አያም ሶሪ አለ። ግን ያው የመሰላቸውን ሰርተዋል። እኔ አይደለም የሰራሁት አለ። የፋና ዶክመንታሪ ከመጥቀስ ይልቅ ዝም ብሎ የራሱን ሶሪ ብሎ ማለፍ የፈለገው ሜቢ ካየውም በኋላ ኦኬ እንደዚህ ነው የመንግስት ቴሌቪዥን የሚሰራው እኮ ወደሚል ድምዳሜ ሳይደርስ አያልቀረም። ለምንድን ነው ያን እንድል ያደረገኝ? እኔ አሁን ያው ምሳሌ መጥቀስ ስላለብኝ ነው ሚዲያውን ፒክ ለማድረግ አይደለም። ወደ ፕሬስ ኮንፈረንስ ከሰጠ በኋላ ስለ ፕሬስ ኮንፈረንሱ ሪፖርተር የዘገበውን ሰማ የበጀትና የነዳጅ እጥረቶች እንዳሉም ጠቅሰዋል ብሎ ነው ያለፈው። እጥረቶች አይደሉም ተከልክለዋል ነው ቆሟል ነው።
እጥረትማ ማንም በጀት ኖርማል የተመደበለት ያጥረዋል። አንድ ግል ሚዲያ እንደዚህ ብሎ እንትን ካለው ፋናማ እንዴት እንዲል ነው የሚጠበቀው በሚል እንወስደው እንችላለን። ዞሮ ግን የእኛን ችግርስ ሃይላይት አላረክም የሚለውን ስሜት ሪኮግናይዝ አድርጓል። ማለት ያው ሰው ጋር ደስተኛ ለመሆን ነበረ። የሙሉ ነጋ ማለት ያኔ ጦርነቱ እንደጀመረ የተቋቋመው ካቢኔ እንኳን ከዚህ የበለጠ ሞር ያለውን ችግር አግሬሲቭሊ ቴሌቪዥን የሚያወራ ነበረ። ያው እስከምናውቀው ድረስ ደግሞ ያው እንደዛ ነው ያቀርብ ነበርና እንዴት ከዛ በታች ነው የሚል ስሜት አለ። ሰው ጋር ያለውን ስሜት ሪኮግናይዝ አድርጎታል። ነገር ግን እንትኑ ብዙም አልታየም። ዶክመንታሪ ነው የሚሰራው ኢሹ ነው የለበትም ነው ማለት ሱቅና የሰጠው ስሜት አለ። ኦኬ ከዛ ስራ ተሰርቷል ይላል። አሁን ሶስተኛ ነጥብ ደርሻለሁ። ስራ ተሰርቷል። እያንዳንዱ ቢሮ ኃላፊ ይላል ማለት እያንዳንዱ ካቢኔ አባል የራሱን በቴሌቪዥን እየቀረበ እንዲያስረዳ ይደረጋል አለ። ካቢኔ ስብሰባ ያልመጡትን ሰዎች አሰልፎ ቴሌቪዥን ላይ ያቀርባቸው። ኦፍ ኮርስ ማዕከላዊ ኮሚቴ ስብሰባ ስላለ እዛ እንዳይመቱን ያልተገኙት እንጂ ሁሉም እሱን ስለማይቀበሉ ወይ ስለማይፈልጉ አይደለም። ኦብቪየስሊ ግን ቴሌቪዥን ላይ እየወጡ ወደ ወረደን ዲፌንድ እስከማድረግ ድረስ መሄዳቸውን እንጃ። ግን እዚህ ጋር የመወስዳት ነገር ምንድን ነች? ካቢኔ ሊያደራጅ ይችላል ሰውዬ ማለት በነበረው ካቢኔ ዝም መቀጠል አይጠበቅበትም የግድ ያንን ፓወሩን ማለት ነው እንግዲህ ኤክሰርሳይዝ ስላደረግ ይችላለሁ ነው ያለ ፕሬዝዳንት ሆኖ ያለው እንትን ለዛ እንትን እያመቻቸ ነው። በዚህ ከቀጠለበት ዊል ሲ እንግዲህ ያቺን እዛ ጋር ምክንያቱም ፕሬዝዳንት በመሆኑ ምንድን ነው ያለው ሹመት ይሰጣል። ባጀት ዋቴቨር ይሁን ባጀት ከውስጥም ከውጭም ሆቴል የሚገኝ ያው እሱ ነው ማጽደቅ ያለበት። ፕሬዚደንሻል ያለኝ ኤክስኪዩቲቭ ፓወር አስተዳደራዊ ስልጣን ይጠቀማለሁ የሚል ነው። ከዚህ ወሰድኩባት ሂንት ያደረገው እያንዳንዱ ቢሮ ላይ ያደርጋል ሲል አሲፍ ማለት አብዛኞቹ ማዕከላዊ ኮሚቴዎች አሁኖች እኮ አላውቃቸውም እንግዲህ በፊቶቹ ማለት አሁኖቹ ከወረዳ ነው የመጡ ናቸው። ግን አብዛኛው ቴሌቪዥን ላይ ናም ወጥቶ ፊቱን ማስመታት አይፈልግም። ነገ አዲስ አበባ ሊሄድ ይችላል ወይ ምናምን እንደዚህ ተገፍቶ ምናምን ካልሆነ ቀር ኢቭን ካቢኔም አባል ስራ አስፈጻሚ ነው። በተለይ ከጦርነቱ በፊት በደንብ ነው ማስታወሰው። ከመንግስት ሚዲያዎች ጋር እናወራ ነበር። ጌታቸው ረዳና አማኑኤል አሰፋ ብቻ ናቸው ለትግራይ ቴሌቪዥን ለድምፅ ወያነ ፈቃደኛ የሚሆኑት። የቀረው ሙሉ ቴሌቪዥን ላይ ፊቱ መታየት አይፈልግም። ስለዚህ ጭራሽ ደግሞ ወደ ወረደና ጽሕፈት ቤት ባለ ጸብ መካከል ገብተው ሊገላግሉ ማለት ነው። ኤኒዌይ ግን ለማንኛውም ግን ስራ ከአጀንዳ ያወጣኝ ስራ ተሰርቷል ብሎ ዲፌንድ አደረገ። ስራ ተሰርቷል ስትሬስ አደረገ። ስራ አልተሰራም እንዲባል ነው የምትፈልጉት እንዴ? ይሄ ህዝቡን ምን ይጎዳዋል? የተሰራ ስራ ሪፖርት መደረጉ። በጦርነት መካከል እንኳን ስራ መቆም የለበትም ወይስ ሁሉም ሰው እርዳታ ጠባቂ ሊሆን ነው? የአካባቢ ጥበቃውና እዛ ላይ ተጠቀሰው የሰራው ነው እያንዳንዱ ቢሮ ያዘጋጀው ነው ራሱ ዲፌንድ ያደርጋል አለ። ኦኬ አሁን የዚህ ትርጉም ያው ካልኩት ነገር ተጨማሪ አንድ ስራውን ዲፌንድ ማድረግ ይሄ ጊዜያዊ አስተዳደር ምንም አልሰራም፣ ጊዜያዊ አስተዳደሩ ምንም ሳልሰራ አያስፈልግም ወይ ደግሞ አጠቃላይ ወደ ራሱ ዩዝለስ ነው ምንም አልሰራ ጌታቸው ላይ እንደነበረው ተረክ ማለት ነው። ኦፍ ኮርስ ራሱ አስተዳደሩ እንትን ነው አቅም የለውም ደካማ ነው፣ ግን ቀጥታ ከመሪዎቹን ጋር ስለሚያያዝ ማለት ነው የራሱን ሌጋሲ ዲፌንድ የማድረግ ጉዳይ ነው። በቀጣይም ከዚህ በፊት እንዳልኳችሁ ፐርፎርማንስ ሌጂቲሜሲ ከአፈጻጸም የሚመጣ ቅቡልነት ነው ሊኖረው የሚችለው እሱና ያን አስተርት ማድረግ ይፈልጋል። ስለዚህ ለህወሓትን ተረክ ደግሞ አጸፋ ነው። ጊዜያዊ አስተዳደሩ ምንም ሳልሰራ አያስፈልግም ወደ ምንም አልሰራም ነው አይደል? ሰርቻለሁ ማለት ነው ይፈልጋታል። እኔም ያላስተዋልኩት ከዚህ በፊት ማለት ኖርማል ማንም ሪፖርት እንደሚያቀርበው አድርጌ ነበር ያሰብኩት። ግን እሱ ያ ሪፖርትና ያ እንትን ማለት ፋና ያቀረበበት መንገድ እንዳለ ሆኖ ማለት ያለው ነገርም ለእሱም ያለው ጥቅም ማለት ይህን ሰርቻለሁ የሚለውም ማውራት ይፈልገዋል። እንግዲህ ይሄንን በመርህ ደረጃ ከተስማሙ ከዛ ቀጥሎ ህወሓት እንደ ተቃዋሚ ፓርቲ ከየቢሮቹ ከየወረዳው የሚወጣው ሪፖርት አይታመንም ውሸት አለበት ወደሚል ክርክር ሊገቡ ነው። ይሄ ደግሞ ችግር የለበትም ወደ ወረዳ እነሱ ተሿሚዎች ስለሆኑ ድጋሚ እየሰማሁት ነበር ያን ዶክመንታሪና አንዳንዶቹ ምን አይነት ሪፖርት ነው እያልኩ ነበር። ለምሳሌ የማኑፋክቸሪንግ ሼድ መሰለኝ ከ100% በላይ ተሰርቷል ይልና 3 አቅዶ ግን 4 ነው የተሰራው። ትግራይ ውስጥ አሁን ባለው ባጀትና ሁኔታ አንድ
ካቀድከው በላይ ልትሰራ አትችልም ከመጀመሪያው እቅድ ችግር ከሌለበት። ግን ያው ይታወቃል መጀመሪያ ልትሰራ ሪፖርት ይደረግ ይችላል። ሁለተኛ ደግሞ ከተሰራ በኋላ እቅድን ሪቫይዝ ታደርገዋለህ፣ ታስተካክለዋለህ። ፐርሰንቱ እንደየንቱ ነው። አንዳንዱ ሞኝ ነው 120 130 እንዲለት ይፈልጋል። ይሄ ድሮም ድሬዳዋ ሞኝ የማውቀው ነው 120 130% እና በቃ ሪፖርቱ እንዳለ። አንዳንዱ ደግሞ 90 80 ስማርት እንዲሁ ከዛ እና ቁጥሮች አጀስት ይደረጋሉ። ያው እሺ ከዛ ማነቆችን ጠቅሻለሁ ግን ይላል ሪፖርቱ ላይ ክንውን ብቻ ሳይሆን ማነቆች ወይ ደግሞ ቻሌንጅስ ሊስት አድርገዋል እና ሶስት ነገሮችን ጠቅሳል። እነሱ ብቻ ነው ጠቅስላቸው። አጠቃላይ አራተኛ ላይ ደርሻለሁ። አንድ ለምሳሌ ትራክተር ይጠቅሳል። 500 ትራክተር ከባንክ ኤልሲ ወጥቶ አልቆ በጌታቸው ጊዜ ያለቀ 85 ብቻ ነው የገባው። ጅቡቲ የቀረው ጅቡቲ ቆሞ ፀሐይና እንትን እየመታው ነው። ያው ብሔራዊ ባንክ ወይም ፋይናንስ ነው እንግዲህ ያቆሙት ማለት ነው። እና ግን የባንክ ማምጣጣው አልቋል ነው የሚለው። በፌዴራል መንግስት አለመፍቀድ ብቻ ቆሟል ከጌታቸው ጊዜ ጀምሮ እንግዲህ ማለት እኔም ይሄ ነገር ጫፉ ላይ ሰምቻለሁ። ከአንድ ዓመት ተኩል ወይም በላይ ቆመ ማለት ነው እንግዲህ። ኤኒዌይ ቅድመ ጦርነት 2000 ትራክተር ነበር ትግራይ፣ አሁን ግን 500 ብቻ ነው ያለው። ኦሮሚያ 30 ሰጥቶናል ብሎ ይሄን ያነሳል ማለት ይሄንንም በትክክል ለመዘገብ ነገር አንዳንድ ሚዲያዎች ላይ ስላየሁኝ ነው። ፌዴራል መንግስት ባለማገዙ ምክንያት ነው። ፌዴራል መንግስት የተለየ ማገዝ ከባንክ ልትበደር ከሆነ መፍቀድ እና አፕሩቫል ብቻ ነው ማለት ባንክ ጨርሷል ኦልሬዲ። ኤልሲ ካወጣልህ ከአንድ ዓመት በላይ የሚቆይበት እንትን የለም። እንኳን ለትራክተር ለቅንጦት ነገር እንኳን ያው አንዴ ከፈቀደ በኋላ ችግር ስለሌለ። ሌላ ስለ ቢዝነስ ማህበረሰቡ ይናገራል። ለኢንቨስተሮች ከቀረጥ ነፃ የሚገቡ እቃዎች አሉ፣ ግብአቶች። እሱም ወደ ትግራይ የሚገባ እንዲቆም ተደርጓል። ወደብ ላይ ቆሞ ይገኛል። ይሄም አንዱ ችግር ነው። የነጋዴዎች ከጦርነት በፊት የነበሩ ብድሮች በጦርነት ግን ንብረታቸው ወድሞ እንደዚህ ነገር የሆነ አይነት ማስተካከል ይደረግላቸው ወይ እፎይታ ጊዜና እንዲሰጣቸው ይሄም እንደ ችግር ጠቅሻለሁ ነው የሚለው። ነዳጅም በኮንትሮባንድ እንኳን ራሱ እየጠፋ መጣ። ያው እንዳያልፍ የማድረግ ነገር አለ። ያ ይመስለኛል እንጂ ኮንትሮባንድ ኖርማል አይጠፋም በውድ የሚሸጥበት ሀገር። ግን እሱም ራሱ አስቸጋሪ እየሆነ የተወደደ መጣና ለእርሻም ተቸግረናል። ይህም ፌዴራል የዘጋብን ነው። ሌሎች ክልሎች ይህ ችግር የለም ነው የሚለው። ተፈናቃዮችን በተመለከተና ግዛት ምዕራብ ትግራይ ራያን፣ ጸለምቲ በተመለከተ እነዚህ ምንም ትግራይ ናቸው። እነዚህ ቦታዎች ይሄ ምንም ለጥያቄ የሚቀርብ ነገር አይደለም። ፌዴራል ሊፈታው ሲችል ያልፈታው ነገር ነው። በፌዴራል መንግስት ዘንድ የጦርነቱን ውጤት ማጽናት መፈለግ ነገር አለ። እዚህ ደርሰናል፣ በዚሁ እንሂድ አይነት ነገር ግን የመጨረሻ ውሳኔ ያገኘ ነገር አይደለም። ያው ገና ውሳኔ የሚፈልግ ነገር ነው። ይህን እንትን ብለናል፣ አስቀምጠናል ነው። በነገራችን ላይ ያው ቅድም አንስቼዋለሁ። የፋና ዘገባ ላይ ለምሳሌ ምን ይላል ማለት ፍሬሚንጓ ገና ሲጀምር ለምሳሌ የፌዴራል መንግስትን ድጋፍ ያጎላል። ፌዴራል መንግስት አልደገፈም፣ እንዲያውም ጭራሽ ነው ሌላ ክልል የሚፈቀድ ነገር እንኳን አላረገም። ነዳጅ እንደዚህ እኮ ነው የተባለው ግን ማለት ያው ወደረደ በነገረን ማለት ነው። ቻው ደግሞ ትክክል ነው የሚናገረው። ይሄ እንኳን እንዳቀረበ ነው ያልጠራጠርም። አሁን የፋና ዶክመንታሪ አንድ የፌዴራል መንግስትን ድጋፍ ያጎላል። ፍሬሚንጓ እንደዛ ነች። ከዛ ችግር ፈጣሪዎችን ይኮንናል። ያው እነ ደብረጽዮን ነው የሚሆነው። ይሄ የተወሰነ መጀመሪያ ላይ የገቡ ናቸው። ከዛ እንዳለ ዳታ ያቀርብና ያ ሞስት ላይክሊ ሪፖርት ነው የሚሆነው። አሁን ያልኳቸውን ችግሮች እንዴት አድርጎ ያቀርባል? የግብርና ሜካናይዜሽን እና ግብአቶች መስተጓጎል ቢኖርም የኃይል አቅርቦት የነዳጅ ኃይልና የኃይል አቅርቦት እንደ ችግሮች ቢጠቀሱም መልሶ ግንባታ 20% ብቻ ቢሆንም እያለ ይጠቅሳቸዋል። አበረታች ነው ምናምን ብሎ ግን ይቀጥላል። ከዛ ቅድም ካልኳችሁ ሌላም የግል ሚዲያ እንደዛ አድርጎ ከዘገበ የመንግስት ሚዲያ ኦብቪየስሊ እንግዲህ ፌዴራል መንግስቱን አይከስ ነገር የመንግስት ሚዲያ። ስለዚህ እኔ ማለት እንዲያውም ስለ ዳታው ግን እስኪ ሪፖርቱን እንትን ሲል ምን ያክል ተውታል እናያለን። ይሄ ማለት ትክክል ነው ማለት አይደለም፣ ግን ያው መንግስት ሚዲያ በዛው ሴንስ ነው የምናዳምጠው። ኦኬ። ከዛ አምስተኛ ከሪፖርት በኋላ የነበረውን ውይይትና የተሰጡ ምላሾችን ያነሳል።
ኢኮኖሚ ላይ ብዙ ጥያቄ አልነበረም። እንዲያውም እየሰሩ ነው እንደ የሚል ግንዛቤ አልነበረም። ቁጭ ብለን በወሬ የምናሳልፈው ነገር ነው የሚመስላቸው። እንደዚህ አይነት ስሜት ነው የነበረው። ስለዚህ ብዙ የሚጠይቁት ጥያቄ አልነበራቸውም ማለት የሆነ ያልሆነ ኔጋቲቭ ነገር የሚጠየቀው ሌሎች ጉዳዮች ላይ ነው ካለስ በኋላ ማነቆቹ ላይ ጥያቄዎች ነበሩ። ለጦርነት ስለምትዘጋጁ ለሰራዊት ስለምታወሉት ነው ያው በጀትም ሌሎች ነገሮችን ብዙ ነገሮች የምንከለክለው ነዳጅም ሪዘርቭ እየያዛችሁ ነው የሚል አይነት ተሰጠኝ እና እዚህ ላይ ትንሽ መካረር የነበረው ምልልስ እዚህ ነጥብ ላይ ነበር። የጦርነት ዝግጅት የለም ቢኖርም ከሰራተኛ ደግሞ ዝናብ ጋር የሚያያዝ አይደለም። እንደዚህ አይነት የሚንጠባጠብ ነዳጅ በጀሪካን አጠራቅመህም አይደለም ተዘጋጀው። የጦርነት ዝግጅት ኤክስፔንሲቭ ነው፣ ከፍ ባለ ስኬል ነውና በጀሪካን ምናምን ሰብስበህ አይደለም ተዘጋጀው በሚል አጽፋ መለስኩኝ ይላል። እንደዚሁ ከግዛት ምናምን ጋር የሚያያዙትም በእቅድ መሰረት ሳልሄዳችሁ ነው እያደናቀፋችሁ ነው የሚል ነገር እገሌ እያደናቀፈው ነው የሚል ነበር። የሆኑ ስፔሲፊክ ክሶች ቀርበዋል ነው እንግዲህ የሚለው። የኔ አቀራረብ ደግሞ በተጨባጭ ሊፈታ የሚችል መንግስት እንዳይፈታ የያዘው ነገር አለ። የግድ በኛ በኩል ችግር የለም አልኩኝ አለም። ኦኬ እዚህ ላይ ብዙ መገመት አልፈልግም። ከዛ ያው ከሌላ ቦታ ላይ የተሻለ ነገር ስላለ ነው የደሞዝና ፕሮጀክት በጀቶች ይሄ ይፈታል ተብያለሁ። ገንዘብ ሚኒስተሩ ቅዳሜ ስለሚመለሱ እሱ ነው ሊያስተካክለው የሚችለው የሚል ነገር አለ። ራሱ አህመድ ሺዴ ነው እንግዲህ ሆነ አጀስት የሚያደርገው ነው። ምን እንደሆነ ሊገባኝ አልቻለም። ኖርማል አሰራር የግድ ሚኒስተሩ መኖር የለበትም አሉ ነው እንግዲህ። ኤኒዌይ ቅዳሜ ስለሚመለስ ነው ተብያለሁ። የተከታተልኩት ነበር። የተወሰነ የጀመሩት ነገር አለ። በቀጣይ ቅዳሜ የሚል አለ። እንግዲህ ቅዳሜ አሁን የሆነ ነገር ዴሊቨር አድርጌያለሁ የሆነ የመጣ ነገር አለ የተወሰነ ብሎ ዘርፎችን ይጠቃቀሳል። የሚመጣም አለ ይላል። እንግዲህ እስከ ቅዳሜ የህወሓት ማዕከላዊ ኮሚቴ ያልቃል። ስለዚህ ለዛ ግብአትም እንደሚሆን ማሰብ እንችላለን። በሌላ መልኩ ደግሞ እውነት አይደለም ማለት አልችልም፣ ግን በጣም ስፔሲፊክ ነገር ነው የተናገረው። አሁን አህመድ ሺዴ የለም ወይ ቢሮ ከተማ ውስጥ ወይ ደግሞ የት ነው ያለው ማለት ቅዳሜ ነው የሚመለሰው። እንግዲህ የፊተኛው ቅዳሜ ነው የሚመስለው፣ ቀጣይ ቅዳሜ ነው ያለው። ከዚህ ቀር እንኳን እዛ የተናገሩት ስለሆነ እንትን ማድረግ አይቻልም። ከዛ ያው እንደዚህ ከግዛት ከተፈናቃዮች ጋር መሰረታዊ ልዩነት እንዳለ ነው። አሁንም የተለየ የተስማማሁት ነገር የለም ነው። አንድ ኮንስፒሬሲ ስለሚወራበት ነው። ግን በቀጣይ ስራ የሚያስፈልገው ነው። ያው ከሆኑ ሰዎች ጋር መከላከያ ኃላፊዎች ጋር እንድናገር የተሰጠ አቅጣጫ አለ ነው። ነዳጅ እንደ ሀገር ያለ ችግር ነው። እሱ ሲፈታ እናንተ እንፈታለን ተብለናል። ያው ይሄ ማለት ነዳጅ አንልክም እንደማለትም ሊሆን ይችላል። ዞሮ ዞሮ ያው ትርጉሙን እዚህ ውስጥ የተናገርኩ ይጃለሁ። በመጠኑ ውጤት አምጥቻለሁ። አንድ ተከራክሬያለሁ። ሁለት ነገር ግን ከሱ ተቃራኒ ካሉት የህወሓት ሰዎች ይሁን ወይ ሰራዊት ያሉ ሰዎች የሚናገሩት ነገር ግን አላስፈላጊ ድባብ ፌደራል ላይ እየፈጠረ እንቅፋት እየፈጠረብኝ ነው። እቺ እዚህ ጋር ጭብጦ ስልጣን ኦኬ። ስድስተኛ ስልጣን በተመለከተ እንግዲህ ሁለት ነገር ነው እዚህ ጋር። አንድ ከነደብረጽዮን ጋር ምን ተናገረ፣ ሁለተኛ ጠቅላይ ሚኒስትር ጽሕፈት ቤት ምን ተናገረ፣ ሶስተኛ እሱ መልስ ምን ነበር። ይሄ ነው ዋናው። ደግሞ ከዚህ በኋላ ያለውን የኃይል አሳለፍ ከመንገመገመው ጋር ልንሄድ ስለምንችል ይሄ ሊሆን ይችላል ዋናው ብዬ አስባለሁ። ከነደብረጽዮን ጋር ጊዜው እየደረሰ ነው፣ አቋማችን ምንድነው፣ ምንድን እያሰባችሁ ዳግም ይጠይቅ ነበረ። የመቀየር ነገርም ካለ እኔ ልታበር እችላለሁ ይመስለኝ የሚመለከተኝ፣ ግን ግልጽነት ይኖር ይደጋግም ይስጠይቅ። ምንድነው የሆነ መዳበቅ ያለ ይመስላል። ለምንድነው ግልጽ ልትሆኑ ያልፈለጋችሁት ወይም ያልቻላችሁት ስል የግልጽነት ችግር ሳይሆን የታይሚንግ ነው የሚል መልስ ይሰጥ ነበረ። አሁን እኔ እንግዲህ የወዲያኛው ብሪፍ ላይ የመጨረሻው ፕሬዚዳንት የሚለው ላይ ይህን ዲስከስ አድርገናል። ፌዴራልም ህወሓትም አንዱ ሌላኛውን እየጠበቁ ነው የነበረው። አንዱ የሚወስነውን ውሳኔ ሌላኛው አጸፋ ላይ መለስ ማለት ነው። ከዚህ ጋር በደንብ ነው ፊት ያደረገልኝ። ግን ይሄ ብቻም አይደለም የደብረጽዮን ታይሚንግ እንዴት ነው እንግዲህ የሚሆነው። ለማንኛውም ይሄ ነው የሱ እዚህ ጋር የተናገረው ዋናው ጭብጡ። ከመሄድ በፊት ጠዋትም ተናግሬያለሁ ከሱ ጋር ነው የሚለው። ለምን እንደሆነ አልገባኝም። እስከ መጨረሻው ግልጽነት አልነበረም።
እና አስቀድመን የዲስካሌሽን ውሳኔ ተወስኖ ነበር። በተለይ ከጸለምቲ በኋላ ግንኙነታችንን እናሻሽል የሚል አቅጣጫ አስቀምጠን ነበር። በዛ መንፈስ ፕላስ ለደብረ ጽዮንም አሳውቄው ነው የሄድኩት ነው ዋና ጭብጡ እንጂ ስልጣን ፈልጌ ናን አይደለም። ይሄ ደግሞ ሪፖርት ማቅረቡ አስፈላጊ ነበር። ኦኬ አሁን ለምን እንደሆነ ሳይገባው ቀርቶ አይደለም። ስብሰባ ተሰብስበው አጀንዳ ቢያረጉ ምንድነው የሚወሰነው የሚለውን የየራሳቸው ካልኩሌሽን አላቸው። አንዴ ጊዜያዊ አስተዳደሩ ዘመን ካለቀ በኋላ ጊዜያዊ አስተዳደሩ ወይም ፕሬዚዳንቱ ከኢኩዌዥን ውጭ ይሆናል። ያን ጊዜ የደብረጽዮን ካልኩሌሽን ማለት ነው ያው ድርጅት ምንድነው የቀድሞ መንግስት ይመለስ። ኦልሬዲ ይህን አጀንዳ ሴት እያደረጉ ቆይቷል። ሲመለስ ሊቀመንበሩ ነው የሚሆነው ወይ ደግሞ ከሌላም ሰው ይሁን ብሎ ሊስማማ ይችላል። የህወሓት ሊቀመንበር ማለት ነው። ገና ወደ ስራ ዘመን ሳያልቅ ግን ከሆነ አንድ ወደረደም ወይ ዶቢ ሊያደርግ ይችላል። ሁለተኛ ነገር ወደረደ ሻል ወይ ሲገል ማለት ካንዲዴትም ሊሆን ነው ማለት ነው። ማለት የሆነ ኢንካምባንት ወይ ኦልሬዲ ኦፊስ ላይ ስልጣን ይዞ ያለውን ሰው ማስለቀቅና ኦልሬዲ የተለቀቀ ቦታ ላይ ስታወራ እንዳለም የተለቀቀ ቦታ ከሆነ አሁን በነሱ አይምሮ ማለት ነው መራዘ ፕላስ ደግሞ እንዳቅጣጫ ይሄን ስብሰባ ላይ ዳግም ያነሳ ነበር ነው የሚለው። ስብሰባ ላይ ጥርት ብሎ እንዲያዝ የማይፈልጉበት ቀጥ የኃይል አሳለፉ ነው ብለው ወይ ኦፒኒየን አቃመጡ ደብረጽዮን ብዙም እንትና አለው። እንግዲህ አሁን ከህወሓት ማዕከላዊ ኮሚቴ ጋር በሰፊው ሄድበታለሁ። ግን ዋናው ፖይንቱ ምንድነው ራሱ እንደራሱ አጀንዳ ከሆነ ወደ ወደርን እንቀይረውስ ይቀጥል ሊሆን ነው። ፌደራል ነው አላስተራ ያለው እንጂ እሱ ጋር ምን ችግር አለብን? ያው እንዳለ ይቀጥል ጊዜ አስተዳደሩ ዋናያችን ነው ይፍረስ ከምንል ሊባል ነው ማለት ላይሰራለት ይችላል። ወይ ተሻለ ካንዲዴት እንቀይር ሊባል ይችላል። እንዴት ነው የሚሆን በትክክል እንትን አይለውም። ምንድነው ትክክል አያውቀውም ወይም ደግሞ ዲተርሚን ሊያደርገው አይችልም። ጊዜ አስተዳደሩ ካለቀ ግን ይሄ ነገር አጀንዳ አይሆንም። አጀንዳ ስለማይሆን ባይ ዲፎልት ወደ ወረደን ደግሞ እንቀይረው ከተባለ ወይ ከሰራዊትን ቀይር የሚል ሐሳብ ሰንባዲ ቢያመጣ ፕሮፖዝ ቢያደርግስ ማለት ስቲሊያ እንትን ሩም ክፍት ነው። ነገር ግን ጊዜ አስተዳደር የሚባል ነገር እድሜውም አልቋል። ፌደራል ጋር እንደማይገናኙ ያውቃሉ። እስከ መጋቢት 30 ዝም ብለው የጠበቁት ፌደራል ጋር ኮሙኒኬት እናደርጋለን የሚል ኤክስፔክቴሽን ኖራቸው አይደለም። ስለዚህ ኦልሬዲም ደግሞ ያው ጊዜ አስተዳደሩም ዘመን ያበቃል የሚል አቅጣጫ ይዘዋል። በደንብ እንትና ማለት ምንድነው ይፋ ማድረግ አልፈለጉም እንጂ ኦቨርኦል ዳይሬክሽናቸው ማለት ነው። ስለዛ ነው ዝም ያሉት። ወደ ወረደም ደግሞ ያገብቱታል። ስለገባው የሱ አንድ ብልጫ ምንድነው በፌደራል በኩል ያለው መያዝ ነው። ከዛ ህወሓት ውስጥ ያለው ነገር ያው እሱም ይታገልበታል። የራሱን ስራ ይሰራል። እንግዲህ አሁን እንደጠበቀው አግኝቶታል አላገኘውም ወይ ኢንቫይሮንመንቱን ወይ ከኔ ጋር ሊሆኑ ይችላሉ ያላቸው ሰዎች ናምን ያው እሱ ራሱን የቻለ አጀንዳ ነው። ግን እሱ ተጨማሪ አድቫንቴጁን ለምን አይዝም? ለምንድን ነው ዝም ብሎ የሚተውለት? እሱም ሳይገባው ቀርቶ አይደለም፣ እኛውን ተዘናግቶ አይደለም፣ ወይ ረስተውትም አይደለም። አንዳንድ ሰዎች እንደዛ ስለጠየቁኝ ነው ሆነ ብለው ነው ሁለቱም ማለት ነው። ጠቅላይ ሚኒስትር ጽሕፈት ቤትስ ምን ተፈጠረ አለ። አንድ አጀንዳ የነበረው ሪፖርቱ እንጂ ስልጣን መራዘም ጉዳይ አልነበረም። ሌላ ምን ያነሳል እዚህ ጋር በትግራይ በኩል አሁን ያለው ሁኔታ በጣም አሰልቺ የሆነ ነገር ነው፣ ፍረስትሬቲንግ ነው እና ብዙ ፍረስትሬት የሚያደርግ ነው። ተፈናቃይ ኢኮኖሚ ደቋል፣ ወጣቱ የተሰደደ ነው። እየሄድክ ትንሽ ትልቁን ነገር ተውልን ልቀቁልን እያሉ መጠየቁ አዋራጅ ነው። ግን የግድ መደረግ ያለበት ነገር ነው። ለምነህ ትንሽ ነዳጅ ልታገኝ ደሞዝ ታስለቀቅ ማለት ነው። ግን መደረግ ያለበት ስለሆነ ነው ይሄን ያረኩት ማለት ያው ይሄ መደረግ ያለበት ነው እንጂ ማለት እቺን ነው እንግዲህ አስቀምጦ መሄደው። ግን ምን ማለቱ ነው? ይሄ ስራዬ እኮ በቃ አዋራጅ ነው፣ የሆነ የልመና ስራ አይነት ነገር ነው እየሰራ ያለሁት። በዚህ ሁኔታ ነው ትግራይ ያለችው። ግን ይሄ መደረግ ያለበት የግድ ስለሆነ ነው እንጂ ፍረስትሬቲንግ ነው እንጂ ይሄ ነው በቃ እንጂ ከዚህ ያለፈ የስልጣን አጀንዳ አልነበረም። ያው ይሄን ለፐብሊኩም ጭምር ነው የሚነግር ያለው። ያው እዚህ ጋር ያው የሆነ ዋጋ እየከፈልኩ ነው
እንጂ ስልጣኑ ወይም ፕሪቪሌጅ ናምን አድርጋችሁ አትዩት ነው። እዚህ ጋር ያው ግልጽ ነው። ጊዜያዊ እቺን ነጥብ አሁን ቀጥይ የሚለውን ያዝልኝ። እዚህ ጊዜ አስተዳደሩ ላይ ይላል የሱ ካቢኔ ላይ ማለት ነው እንደ ድክመት የሚቀርብ ነገር ነበር። አቃፊ መሆን አልቻለም። ሁሉን ነገር አስረከብክ ያለ ቲፒኤልኤፍ ማለት ስም ባይጠቅስም አስረከብክ የሚል ይነሳ ነበር። አውቃለሁ እያንዳንዱ ውሳኔ ያለ ምክንያት አይደለም የወሰንኩት፣ እሱን ግልጽ ማድረግ አለብኝ እና ብሎ ማለት እንደዚህ ነው። ግልጽ ማድረግ አለብኝ ይላል። አለብኝ ነበረብኝ ዋቴቨር አዎ እንግዲህ ብሎ የተናገረው ነገር ይኖራል። እዛ ካሉት መካከል እንግዲህ ማዕከላዊ ኮሚቴ ላይ ነው እንግዲህ ከዛ ወሬውን እናገኘዋለን። ወሬ ሊደርሳቸው እንደሚችል ወይ እንደደረሳቸው የሰማው ነገር አለ። አዎ እንትና ነው እንደዚህ እንትን የሚለው አውቃለሁ፣ እሱ ጋር ለመግባባት ችግር እንዳለባችሁ ወይ ደግሞ ነገር እንደዚህ ችግር አለበት ዋቴቨር ብሎ ሊሆን ይችላል ዲፌንድ ለማድረግ። ስለዚህ ፒኤልኤፍም እንደዛው ማለት ነው እናስተካክለዋለን በሂደት ብቻ ግልጽ ማድረግ አለብኝ ሲል ዲፌንድ ማድረግ ነበረብኝ። ሁሉ ነገር አስረከብ ከአቃፊ ያለውንክ ምናምን ተብሎ ሲቀርብ እያንዳንዱ በምክንያት ነው ያደረኩት፣ ግን ክላሪፋይ ማድረግ ነበረብኝ። ስለዚህ አንዳንድ የተናገርኳቸው ነገሮች አሉ፣ ግን በዚህ አውድ ነው። ለዚህ ነው አንዳንድ ነጥቦች ውስጥ እንደ ማስተባበያ ነገሮች ናቸው። ከጀርባ የነበረን ውይይት ማለት የቀረቡበትን ክሶች መነሻ አድርገው ብዬ መጀመሪያ ላይ ነገርኳችሁ። ለዛ ነው። ከዛ በኋላ ግን ምን ተባልኩ ይላል። ያው ይሄ ቢሆንም ጠቅላይ ሚኒስትሩ እንደዛ ነው የሚለው መጨረሻ ላይ እንደዚህ ቀርቦ ነበር ጠቅላይ ነው ያደርገው። ከዛ ጠቅላይ ሚኒስትሩ ላይ ስፔሲፊክ አድርጎ ግን ወይ ደግሞ ያኛው ጠቅላይ ሚኒስትሩ እኮ ሊሆን ይችላል፣ ግን እሱ እንደዛ አድርጎ ስለጠቀሰው ነው። ይሄ ቢኖርም እንኳን ሌላ አማራጭ የለንም የሚል ቀረበ ይላል። ሰዎች ኢምፓርቲኩላር ጠቅላይ ሚኒስትሩ ነው። ስለዚህ ያውን ተቀጥል ነው። ኢቨን እስከ መቼ እንደሆነም የተነገረው አይመስለኝም። ያው እኔን ግምት ነገራቸዋለሁ። ደብዳቤ አልጻፈም የሚሉ ነው ያለኝ ግምት። ኤኒዌይ እኔ ምን መለስኩኝ አለ። የኔ ሪአክሽን የነበረው ምላሽም አክቹዋሊ ሪአክሽን ግብረ መልስ ፍራስትሬቲንግ ነው። በትግራይ ያለውን ፖለቲካ አውቀዋለሁ፣ በትግራይ ያለውን ፈተና አውቀዋለሁ። ፌዴራልም ያለበት ፈተና አለ። መጀመሪያ ግን የኔ ፈቃደኝነት መጠየቅ አለበት። አሁን ባለው ሁኔታ የሚሆን አይደለም፣ ሲሪየስሊ ማየት አለብን የሚል ነበር። ያው እንድሰራ ነገሮች እንግዲህ ካልተስተካከላችሁልኝ ፌዴራል ልገዛ ካላረገ ባጀት ካላከ ዝም ብሎ ቀጥል ትርጉም የለውም አይነት ፊድባክ ሰጥቻለሁ ነው እንግዲህ። ከዛ በሚቀጥለው ቀን ዲፕሎማቶች የአሜሪካ ፈረንሳይ አግኝቼ ሆቴል እያለሁ በዜና ሲነገር እንደሁላችሁም ሰማሁ አለ። ለሱ ቅርበት ያላችሁ ሚዲያዎች ከቀናት በፊት አብርሃም በላይ ደውሎ ነገረኝ እንዳለ ነገርናል። አሁን የአብርሃም በላይ ስም መጥቀስ ስላልፈለገ ሊሆን ይችላል። ዞሮ ዞሮ ግን ለእነሱም ስብሰባ ላይ እንደዛ ነገር ብሏቸዋል፣ የውስጥ ስብሰባ ላይ ማለት ነው። ዞሮ ዞሮ ግን አብርሃም በላይም ነግሮት ደውሎ ሴም ታይም በፌስቡክ ማለት ያው ዜናው ጠቅላይ ሚኒስትር ጽሕፈት ቤት ፖስት ደረግ ይችላል ማለት ትልቅ ልዩነት አይደለም። በእርግጥ ዞሮ ዞሮ ስልጣን ፈላጊ አይደለም፣ ፈልጌ ያረኩት ነገር የለም፣ እንደውም ዋጋ እየከፈልኩ ነው እና ፕሪቪሌጅ አይደለም ለማለት ነው። ማለት ያው ስናጠቃለሁ ኦኬ። አሁን የህወሓት ግብረ መልስና የወደረዳ አቋም እንደው እዚህ ጋር የነበረው እንግዲህ ከዚህ በኋላ እዚህ የተፈጠሩ ነገሮች አሉ ይላል። አዲስ አበባ ለምን ሄደ ሳንመካከርበት ሳይወሰን ለምን ተቀበለ? መራዘሙን አንቀበለውም፣ አንተም እንዳትቀበለው አልተቀበልኩትም በል የሚል ነበረ። አንቀበለውም ማለት የመብት ጉዳይ ነው፣ ምንም ላደርግ አልችልም። ግን እኔ መሄድ ስለነበረብኝ ሄጃለሁ። ከዛ ውጭ እኔ አልቀበለውም አልልም። የሆነ ነገር ሳታስተካክል አሬንጅ ሳታደርግ ያው ሌላ ተተኪ ሳይዘጋጅ አልቀበለውም ማለት የልጅ ስራ ነው። እንደዚህ ነው ቃል በቃል ያለው። ለማስተካከል ለውጥ ለማድረግ ማለት ሰው ለመቀየር የሚደረግ ሊደረግ ይችላል። ዝም ብሎ አልቀበለውም በል ግን የሚያስኬድ አይደለም። ይሄ አሁን ያለው እየቀጠለ ያለው ይሄ መንግስት መቀየር መፈለግ የቀድሞ ምክር ቤት የቀድሞ መንግስት መመለስ ሊኬድበት ይችላል። ግን በወከባ የሚደረግ ነገር የለም። ስርዓት አለ፣ በስርዓቱ ነው መደረግ ያለበት። ከዚህ ውጭ ውሾችን ፈተህ በየሶሻል ሚዲያው
በሚደረግ የሚሆን ነገር የለም። ጥሩ አይመስለኝም፣ የትም አያደርስም። በቃኝ ብያልተውም እዚህ እስካለው ድረስ ነው። እዚህ እስካለው ድረስ የጦርነት ምክንያት የሚሆን ነገር ሁሉ መሆን የለበትም ይላል። ያው እዚህ ጋር እንትን ያለ መልስ ነው። ኤኒዌይ ግን ዋናው ኃላፊነት ይሰማኛል። አሁን በእንትን ኮንስትራክቲቭ በሆነ ነው መጀመሪያ እንተርጉመው። ኃላፊነት ይሰማኛል። ዝም ብዬ ቃቶ ብዬ ቫካንት አላረግም ቦታውን። ኦኬ ከዛ ሲቀየር ስርዓት አለ። በስርዓቱ ነው። በወከባ የሚሆን ነገር የለም። ስርዓቱ ምንድነው? አልተነተነውም። እኔ ያው ሁለት ነገር ማሰብ እንችላለን። አንድ ስርዓቱ ፌዴራልና ህወሓት ተነጋግረው ነው መቀየር የሚችሉት ከሆነ ከፌዴራል ጋር ስለማትናገሩ ልትቀይሩኝ አትችሉም እያለ ነው ያለው። ሁለተኛው እንግዲህ አተረጓጎም ደግሞ የህወሓትም የሰራዊትም አዛዦች ሰብስበው ተተኪ መምረጥ ይኖርባቸዋል። ያው እዛ ላይ ደግሞ እኔ ማቅረብ ይኖርብኛል። ኖርማሊ ያው በድርጅቱ ማሰራር ልምድ በድርጅቱ እንደ ባህል እንደ ፖለቲካ ባህል ማለት ነው። ቀጥታ ድርጅት አባል ባይሆንም ወረደ ማለት ቀርቦ የሰውየው አፋጽም ተገምግሞ ይሄ ምንድነው ግምገማ ነው። ከዛ የሰው መቀየር የሚቀጥለው ነው የሚባል ነገር አለ። ሰው ያ ፕሮሲጀር ይከተል በሚል ነው። ይሄ ማለቱ ደግሞ ከሆነ የሆነ ድጋፍ አለኝ የሚል ተስፋ አለው ማለት አለው። እሱማ ድጋፍ ግን ኤኒዌይ ዳይናሚክስ ውስጥ ፌቨረብል ነው የሚል አሰምሽን አለው። በዛ መልኩ ሲኬድ ወይ ደግሞ ቢያንስ ክብሬን በጠበቀ መልኩ ማለት እንችላለን እና እዛ ላይ በሁለቱ መተርጎም በሶስቱ መተርጎም ስለሚቻል እንትን አይደለም። ሌላው እዚህ ጋር የተናገረውን ነገር ላስቀምጥ። ሌላ የዚህ ትርጉም አንድምታውን ላስቀምጥ። እንዲያውም ይሄ ነው ኢምፖርታንቱ ነገር። ከዚህ በኋላ ያለኝ ነጥብ አንገፋፋ ምናምን የሚል ስለሆነ እሱን ኮት ብቻ አድርጌ እዘጋለሁ። እዚህ ጋር አሁን የተናገርኳት ነገር ያው ኦልሞስት አነበብኩላችሁ ነው የሚባለው። የተናገረውን ነገር በወከባ አጣድፈህ በሚዲያ እንትን የሚደረግ የለንም ሲል የጌታቸው ስትራቴጂ አይሰራም እያለ ነው። ስለ ጌታቸው ረዳ አንድ እንትን ልንገራችሁ። ያው በአጋጣሚ አውርቼው አላውቅም። ጌታቸው ረዳ የወጣበት ቀን ጠዋት ላይ ኬላ አስቀምጠው እንግዲህ ጌታቸው ሊለቅ በዋዜማው ማታ 3 ጄኔራሎችን አግዶ ነበረ። ፍስሐ ማንጁስን ጨምሮ ማለት ነው። ፍስሐ ማንጁስን፣ መዲድን፣ የሶስቱ ግንባር ምግበይን፣ 3 ግንባር አዛዦች እና ራሱ የቢሮ ኃላፊው ማለት ነው። ከዛ ኬላ አስቀመጡ መቀሌ ላይ። እኔ ልክ ወሬ ስሰማ ኤርፖርት የምትመላለስ ጓደኛ ወንድ ወይም ሴት ሊሆን ይችላል፣ ስፔሲፊክ ማድረግ ስላልፈለግኩ ነው። የስራ ባህሪ የሚያመላልሰው ሰው ስለነበረ ደውዬ ጠየቅኩኝ። አሁን ተመለስኩኝ አለ። ምን ችግር አለ ዳንኤል ምናምን የሚል መልስ ሰጠኝ። ያው ፖለቲካ ማለት ብዙ እንትን የለ። አይ ምንም ነገር ነው አቀለል አደረኩት። እየቆየሁ ጠይቅ ነበረ። ማታ 1 ሰዓት ወይ እንደዚህ ነገር ጨለም ሲል አንድ ቦታ ማመሽበት ቦታ ላይ አንድ ጓደኛዬ መጥቶ ዳንኤል ጌታቸው እኮ ሄደ ይለኛል። እንዴት አወቅ ስለው ትላንት ከኛ ጋር የነበረ ጓደኛችን አሁን አዲስ አበባ እየሄደ ነው፣ ኤርፖርት ነው ያለው ማለት ምንድነው አይሮፕላን ውስጥ እና ጌታቸውን አየው እና ቴክስት አደረገልኝ አለ። ወዲያው ደወልኩኝ ለዛች ልጅ አሁን እየሄድኩ ነው። ከዛ ቼክ አድርገው አይ አሁን ተነስቷል የሚል አገኘው ኬላውን። አሁን ይህንን ያውቃል ወረደ ይሄ ሲደረግ ያው ከዚህ ፊት የሱ አካሄድ ነግራቸዋለሁ። ሲፈልግ ይስማማል፣ ኃላፊነት ማለት ቀጥታ እሱ አካውንታቢሊቲውን ሳይወስድ ግን እሱ አፕሩቭ ያደርግ የተካተለው ነገሮች የሚደረጉትና አካሄዷን በደንብ ያውቃታል። በኋላም ደግምገማ ሪፖርት ይሰማል። ኬላውን እንኳን ማን አስቀምጥ አለ ብለው እርስ በርስ እንደተጨቃጨቁም ነው የሰማነው። በኋላ ግን ዋናው እሱ አይደለም። ምንድነው የነበራቸው እንትን እሱ ከቢሮ ስልጣን ተጠቅሞ ሲያነሳ እነሱ ደግሞ የሲጂ ስሜት መፍጠራቸው ነው። በቃ ወከባ ሚላት ሶናችን ያውቃል። በዛ ጊዜ ነስተር ጌታቸውን ይሁን ነገር ለማድረግ የወሰነው አይመስለኝም። ይሄን ሴናሪዮ ብዙ ጊዜ አውርተናል። ቤቱ ቢቀመጥ ወይ ደግሞ ሆቴቨር ቢቀመጥ ምን ያደርጉ ነበረ? ከሆነ ርቀት ላይ መሄድ አይችሉም። አጠቃላይ ማለት ሰው አይቀበላቸው ማለት የሆነ አመፅ ይነሳል ማለት አይደለም። ግን ፕሮሲጀራሊ ጀስቲፋይ ማድረግ አለባቸው። ምንድነው የሚያደርጉት ነገር ግን ስራ ግን እንዳይሰራ ያደርጉታል። ያን ውጥረት ሲፈጥሩ ደግሞ ከሱ ጋር ልጆች አሉ። የሱን ያክል አጃቢ ምናምን የላቸው ሌላ ማዕከላዊ ኮሚቴ ምናምን
አንድ አጃቢ ብቻ ያለው ወይ አጃቢ የሌለው ወይ በዛ ሁለት እንደዚህ እነዚህ ሁሉ በብዙ ነገር ሊያዋክቧቸው ይችላል። ነዳጅ መሙላት ሊያቆሙ ይችላሉ። ለራሱን ብቻም አይደለም ያው ከእሱ ጋር ልጆች ማሰቡ አይቀርም። ከዛ በኋላ ደግሞ ያለ ግልጽ አቅጣጫ ያን ልጅ ታስቀምጥ እንደ ሁኔታው የሆነ መመሪያ እንሰጣለን ብለህ ነው። ፖቴንሻሊ አደጋ መፍጠር እንትኑን ቢያንስ አማራጩን አስቀምጠዋል ማለት ከፍተኛ ጥፋትን የሰሩት ጥያቄ የለው። ዋናው ግን ታርጌት ያደረጉት ያን እንትን መፍጠር ነው። ጌታቸው ሲሄድ ነው ያነሱት። ይሄን ሊክዱ አይችሉም። የፈለገው ነገር ቢክዱ በኋላ እዛ ኬላ ላይ የነበረውን ልጅ ኢንተርቪው ሰምቼዋለሁ። ስለ ጌታቸው መጥፎ ነገር ባይናገርም ካነጋገሩ የኔ አለቃ ወታደራዊ አዛዥ ብቻ ነው እንጂ መንግስት ከኔ ጋር ያገናኝ ብሎ የሚያስብ ነው። ስለዚህ በፕሮፓጋንዳቸው የተቀጠቁትን ሰው ነው እንደመደቡ ያ ነው የሚያሳየውና ይህንን ያውቃል። እንደዚህ አይነት ወከባ ላይ ልትፈጥሩ አትችሉም ነው እንግዲህ እሱ ከባክግራውንዱ ከናም ተነስቶ ወደ ካልኩሌት ያደረገው ነገር አለ። እንደዚህ አይደፍሩኝም፣ እንደዚህ ሊሆን አይችሉም፣ እንደዚህ ያንን ነው እንግዲህ ዜጋ የምንረዳው ወከባ ናምስቲል ኦፍ ኮርስ ከዚህም ያለፈ ነገር ጌታቸው ላይ ታስቦ ሊሆን ይችላል። በድምጽ ቅጂ የሰሙት እንዳለ ምናምን ጌታቸውም ሲናገር እንዲሰምቸዋለሁ ስለዛ ቃለው እያልኳቸው አለ። ግን እኔ ማቃት ይሄኛው ፓርት ማለት ነው ራሳቸው ነው ወደ ማይክዱት ፓርት ጧት እንዳስቀመጡ ጌታቸው ከሄደ ግማሽ ሰዓት በኋላ እንዳነሱ ነው። ስለዚህ አት ሚኒመም ሲጂ የፈጠሩ ነው የሲጂ ስሜት። ከዛ ያው በሶሻል ሚዲያ በእንትኖቻቸው ልክ አሁን እንደሚያደርጉት ውጭ ባሉ እነሱ ስፖንሰር የሚያደርጓቸው ሚዲያዎች ነው የከፈቱበት እንትን ሌላ ታሪክ ነው። በየስብሰባው የሚያሰድቧቸው እነሱ በሌሉበት ስብሰባ ላይ ወስተርፈ ኦልሬዲ መቀሌ አካባቢ ያሉ ከተሞች ራሳቸው እየሄዱ የእነሱን ደጋፊ ያሏቸውና ወይም ደጋፊዎች ኃላፊዎችን ከቢሮ እያስወጡ ማተም እየቀሙ ምናምን ነበረ። ካይንድ ኦፍ እያጠበቡ ነው የነበረውና ያ ውጥረት አውትፑቱ ፕሪዲክተብል ነው እንጂ ማን እንትን አለው ጌታቸው ማን ገፋው ነው ብላ መልስ ሰርከስ ሰራ አትችልም። ያችን አካሄድ ስለሚያውቃት ሞስላይክ ያለው ፕሪፈር የሚያደርጉት እንግዲህ እንሰራው ካሉ ምንድነው የሚያደርጉት? አስረው ልታስረው ስትልስ ምን ይፈጠራል? ያን ሪስክ መውሰድ አይፈልጉም በብዙ መልኩ ከውስጥም ፖለቲካ ከፖለቲካ ትራዲሽን አንፃር አክቹአሊ አሳሲኔሽን ምናምን ብዙ እንትን አይደሉም። ግን አሁን የሄዱበት ያለውን የጥፋት እንትን ሄደው ስለማያውቁ አሁን ምን እንደሚደረግ ፕሪዲክት ማድረግ ይከብዳል። ኤኒዌይ ዞሮ ይሄንን ነው ወደ እየነገረን ያለው። ይሄንን ልክ አሁን ያልኩትን ስለሚያውቅ ያንን መድገም አትችሉም ነው። ይሄን እየነገራቸው ያሉ ሰዎች አሉ፣ ይጓባሉ ምን እያለ እንዳለ ያው እነሱ ስለሚተዋወቁ ማለት ነው። ይሄ ነው። ከዛ አንገፋፋ ያለው ፓርት አለ። ይሄን ፓርት ያለውን ልጥቀስና ያው ብዙ ቦታን በተለያየ መልኩ ስለሚጠቀስ በዚያው አጠቃለሁ። ከዚህ በኋላ ያለው ማለት ምንም ብዙ መተንተን አያስፈልገውም። የውስጥ ፖለቲካችን ተከፋፍሏል። ጠላት የሚፈጥር ማሽን ሆነናል። ሌላ መከፋፈል አንፍጠር። ሄዶ መጣ ብልጽግና ሆነ የሚል እንዳለ አውቃለሁ። አንገፋፋ። መንግስት የህዝብ ነው፣ የሁሉም ነው። የተለያየ አመለካከት ያለው አለ። መንግስት አባል ለሆነውም ላልሆነውም ለሁሉም ነው። ትግራይ የጋራ ነች። የተለያዩ ፓርቲዎች አሉ። መንግስት ጥላ ነው መሆን ያለበት፣ ለሁሉም መጫወቻ ሜዳ ነው መፍጠር ያለበት። ሁሉም ሳይለቅ ሳይገለል የሚኖርበት ሁኔታ መፈጠር አለበት። ታንክስ እስካሁን በተለየ አመለካከት የታሰረ የታደነ የለም። ሁኔታው የተለየ አመለካከት ይዘህ ለመኖር የሚያስቸግር እንደሆነ አውቃለሁ። ሆስታይል ኢንቫይሮንመንት ነው ያለው ይላል። እንደ ሆስታይል ነው ቃል ይጠቀምበታል። ለኛ ለራሱም የማይመች ነገር ነው ያለው ይላል። የጭቆኖች ካምፕ የተቀላቀለ ይመስላል እዚህ ጋር። ይሄ መቆም አለበት። ይሄንን እንችልበታለን እየተባለ ይሄን ማድረግም አያቅተንም አይን ነገር እየተባለ የሚደረግ ነገር የሚያስኬድ አይደለም። የምንሰባሰብበት ነገር መፈጠር አለበት። የየራስን ሰልፍ ይዘህ የየራስን ጥግ ይዘህ መሄድ ከተመረጠ ደግሞ ይቀጥል፣ ምንም ችግር የለውም። ከዛ በኋላ ልክ ታምብኔል ላይ ተጠቀምኩበት እጁን አወናጭፎ ልክ እያወናጨፈ ነው አሁን ቀጥዬ የምነግራችሁ የሚለው። በትግራይ ያለው ችግር አንድ ውስን አካል ብቻ የሚጨነቅበት ሳይሆን አንድ ውስን አካል ሲል ቲፒኤልኤፍ ነው እና በእጁ እንደዚህ ምንጭቅ ነገር ብሎ ማለት ነው። በትግራይ ያለው ችግር አንድ ውስን አካል ብቻ የሚጨነቅበት ሳይሆን እያንዳንዱ ትግራይ የሚጨነቅበት ነው። ጦርነት አስበህ ነው መጀመር ምንድነው አስበህ ነው ብትገባበት እንጂ ዝም ብለህ አይደለም ምናምን ብሎ
ከጦርነት ጋር ያይዘዋል። ያው እሱም የሚለው ነገር አለ። ጦርነት ዝም ብላችሁ በስሜት በፉከራ አይደለም የሚሆነው፣ ታስቡበት ታቅዶ ነው፣ ሁኔታዎችን አይተህ ነው የሚለው ነገር ያስቀምጣል። ግን ዋናው ነገር በትግራይ ያለው ችግር አንዱ ውስን አካል ብቻ የሚጨነቅበት ሳይሆን እያንዳንዱ ትግራይ የሚጨነቅበት ነው ይላል። ከዛ እኔ ህዝቡም የራሱን ቁ ተሳትፎ ማድረግ አለበት ይላል። እንዴት በየትኛው መድረክ እንደሚያደርገው አላውቅም። ወይስ የሚያመቻቸው ነገር ካለ ማለት የሚፈጥረው ያሰበው ነገር ካለ እናያለን። እና 50 ዓመት ታግዬ በስራ ያገኘሁት ሪከርድ አለኝ። እያንዳንዱም የየራሱ አለው ጥሩም መጥፎም። እና በዚህ ባነካካ ይሻላል፣ ስሜን አታጥፉ ነው። ባይ ዘ ዌይ በህወሓት ማዕከላዊ ኮሚቴ ውስጥ ከታደሰ ወረደ በፊት ትግል የገባ ያለው በጥቂት ወራት የሚቀድመው አምባሳደር አዲስ ዓለም ባሌማ ብቻ ነው ብሎኛል። ሁሉም ደብረጽዮንን ጨምሮ ሁሉም ሲኒየር ነው። ይህ ሲኒየሪቲ ሲሪየስ ነገር ነው። ግን ጻድቃንም ሲኒየር ነበር እኮ። ልዩነቱ ጻድቃን 93 ላይ ወጥቷል ከድርጅቱ። እንደው በይፋ አንጃ ነው ተብሎ ባይፈረጅም በፕሮፓጋንዳ ደረጃ ያለው ዝንባሌ ከነስዬ ጋር አብሯል የሚል ነው። የህወሓት ክፍል ጊዜ ነው የምላችሁ። ወደ ወረደ ግን ልክ መንግስት ያው ደርግ ሲወድቅ መከላከያ እንደ አዲስ ሲደራጅ ወደ መከላከያ ሲገባ ነው ከድርጅት አባል መውጣት አለባችሁ፣ ታጋይም ድርጅት አባል ማለት ነው፣ ያው ወታደርም ድርጅት አባል መሆን አይቻልም ተብሎ ከተሰናበቱት ውስጥ ነው። ልክ እንደ ሌሎች ጄኔራሎች ሁሉ። አዘርዋይስ ድርጅቱ ነባር የቀድሞ አመራር ነው። ማዕከላዊ ኮሚቴ አባል ሁሉ ነበር 1975 ላይ እና 50 ዓመት የታገልኩኝ ሲል በትክክል 50 ዓመት ነው አለኝ። እሱን ቼክ አደረኩኝ። 1968 ነው በረሃ የወጣው። ከሱ በላይ ሲኒየር አምባሳደር አዲስ ዓለም ባሌማ ብቻ ናቸው። አሁን ማዕከላዊ ኮሚቴ ያሉት በፊት ስራ አስፈጻሚ ነበሩ። ስለዚህ ይሄ ማንም ሰጥቶኝ ምናምን ሳይሆን በስራ ያገኘሁት ነው እና በእንትኔ እንዳትመጡብኝ ነው የሚለው። ይሄ እንግዲህ ምንድን ነው ከዚህ ጋር የምንተረጉመው? አንዳንዱ ፍረስትሬሽን ከዚህ ውስጥ ይወስዳል። አንዳንዱ የያዘው ነገር አለ፣ ስራውን ሰርቷል ይላል። እዚህ ላይ ያለኝ ትንታኔ እንግዲህ ብዙ ስለሄድኩኝ ከሌሎች ጋር እያይዤ ማለት ከህወሓት ማዕከላዊ ኮሚቴ ጋር እያይዤ ምንድን ነው የትኞቹን የኃይል ቤዞች ነው የያዘው፣ የትኛው ሰው አለው የሚለውን ለማየት እንሞክራለን በቀጣይ ብሪፊንግ ማለት ነው። የመጨረሻውን ነጥብ እንግዲህ የጦርነት ጉዳይ ላይ ያነሳቸው አለ። እንግዲህ ሳልጠቅሰው እንዳልቀር ነው የጦርነት ማለት ትግራይ በዚህ ሰዓት ጦርነት አያስፈልገውም ይላል። ለጦርነት ምክንያት የሚሆኑ ነገሮች አሉ። የትግራይ ግዛት አለ፣ ተወሮ ያለ ተፈናቃዮች አሉ። እነዚህ በእጃችን ያሉ ምክንያቶች ናቸው። ለእነዚህ ግን ያሉትን አማራጮች በሙሉ እስከ መጨረሻው መጨረስ ያስፈልጋል። እያንዳንዱ ለጦርነት የሚሆን ምክንያት ወደ ጦርነት መቀየር የለብንም። ስለዚህ ጥንቃቄ መደረግ አለበት። ዝም ብለህ ፎክረህ የሚደረግ አይደለም ጦርነት ይላል። ያው እንግዲህ አንዳንዶቹን እየነቆረ ያለው እና ጊዜው አይደለም። አሁን ምንድነው ጦርነት አያስፈልግም ነው የሚለው፣ ጊዜው አይደለም ነው የሚለው፣ እንዘጋጅ ነው፣ ጊዜን ጠብቅ ነው። ግልጽ አላረገው። ምናልባት ሌላ ጊዜ ግልጽ ማድረግ ይፈልጋል። እኔ ግን የሚገባኝ ነገር ምንድነው፣ በእርግጥ እሱም እዛው ጠቅሰዋል። የጦርነት ምክንያት አለህ ማለት ውጤታማ ትሆናለህ ማለት አይደለም። ፍትሃዊ ምክንያት አለህ ማለት በጦርነት ውጤታማ ትሆናለህ ማለት አይደለም። እና ሌሎች አማራጮችን አሟጠን መጨረስ አለብን። ዞሮ ዞሮ የጦርነት የመዘጋጀት ያለመዘጋጀት ጉዳይ ላይሆን ይችላል። አንዳንዴ ኢንቫይሮንመንቱ ሴቲንጉ ምቹ ነው ወይ? አሁን አንዱ እሱ ብዙም ያው እንግዲህ የሚያላያቸው ነገር እሱ በግልጽ ባይናገሩ ከሻዕቢያ ጋር ያለ ነገር ነው። ሊታመን የማይችል ኃይል ከሆነ ሌላ ችግር ውስጥ መግባት ነው ያን እንትን ማድረግ። ስለዚህ ተጨማሪ ነገር የማታገኝበት ነገር ለምን አይቀርም? እንደዚህም አድርጎ መውሰድ ይቻላል። አሁን አንዳንድ ሰዎችም ይሄ ምንድን ነው ብለው ስላነሱልኝ ነው ነሰርሊ እንዘጋጅም ማለት ላይሆን ይችላል። ያው ኦፍኮርስ ኑሮ ሲያገግም ስትል እንደተዘጋጀ ሊቆጠር ይችላል። ያው ከኃይለ ሥላሴ ጊዜም ጀምሮ ትግራይ ላይ ብዙም ኢኮኖሚ መነቃቃት እንዳይኖር የሚፈለገው ይህን ታሳቢ በማድረግ ነው። እንደ መዘጋጀት እየተቆጠረ ማለት ነው ቤዚክ ነገሮችን ማግኘት። ይሄ ዳታ ስላለው ነው፣ ዝም ብዬ ማውራ እንዳይመስላችሁ። አሉ አኔክዶታል ሊሆኑ ይችላሉ አንዳንዶቹ በግልጽም የተባሉ ናቸው፣ ግን ፓተርን አለ። ስለዚህ እንደዛ አድርገው ተረጉሙ አሉ። ፌዴራል ጋር ለምሳሌ ትራክተር አሁን ምን እንደሚሰራ አላውቅም። ትራክተር ለጦርነት እንዴት እንደሚያገዝ
እንደዚህ ማለት የማይገናኙ ነገሮችን እንትን ማድረግ ማለት ነው፣ እንደ ዝግጅት መቁጠር። ግን ዞሮ ዞሮ ኦቨርኦል ጊዜም ተወስዳለ፣ ኢቭን ምቹ ሁኔታን ጠብቅ ይችላል ማለት አጠቃላይ የኃይል አሰላለፍ ፌቨራብል ሲሆን ደግሞ ፖለቲካውና የነገሮች አቀማመጥ ደግሞ ሲቀየሩ ሜቢ በዝም ብለህ በድርድርም ሆነ በዲፕሎማሲ ልታገኘው ወይ ደግሞ በመርህ ደረጃ የሚያምንበት ኃይል ወይ ደግሞ የፖለቲካ ኃይል ወይ ተቀናቃኝህም ራሱ አቋሙት ላይ የምከት አስተካክሎ ነገሮች ሊያልቁል ይችላሉና ስለዚህ ማለት ይሄን ሁሉ ያካታል። ይሄም አብራራት አለ በየትኛው እንደሚል እዚህ ላይ ባይደው ግልጽ ማድረግ የማይፈልጉት ማለት ጫፍና ጫፍ ይዘው የሚከራከሩ ሰዎች ያንን ነው። አይ ወይ ከሻቢያ ጋርና ፋኖ ጋር ሆነ ፌደራል ጋር ተዋጋ፣ ወይ ከፌደራል ጋር ሆነ ሻቢያን ተዋጋ። በሁለቱም ተጨማሪ ነገር ማታገኝ ከሆነ ሁለቱም ምን ያደርጋል ማለት በእርግጥ ያው ይሄ አፍሪካ ቀንድ ከጦርነትና ቀውስ ስለማይወጣ ቦታን ለይተህ እንትን ማለት ነው አሳለፍን አንዱ ሎጂክ ያ ነው ይገባኛል። ግን ዞሮ ዞሮ ውጤት ማለት ላንተ የሚሆን ነገር ከሌለው አጠቃላይ ጦርነቱም ላይ ያስፈልግ ይችላል፣ በሌላ መልኩ ታገኘው ስለምትችል ወይ ደግሞ ጊዜ ላይ ሆን ይችላል እንዲያርጉ መረዳት ይቻላል። ለማንኛውም በወደወረደ በህወሓት ማዕከላዊ ኮሚቴ መካከል ያለውን ኃይል አሳለፍ ዛሬ መግለጫ ካወጣ ህወሓት ጥሩ ከሱ ጋር ያይዘን ካላወጣ ግን ወደ ኋላ ላይ ራሱን ችሎ እሱን ያለውን ነገር ምን ላይ እንደሆነ የወደወረደ ማለት አፕዴት ለማድረግ የሞከርኳቸው የኃይል ምዛናዎች ብለው ፓወር ባላንሱን በቀጣይ ብሪፍ አቀርብላችኋለሁ። ቸር ይግጠመን።